የውሃ በዓልን በውሃ ዳር ማክበር እንዲገባ በጣና ዳር ለሚከበረው በዓለ ጥምቀት በቂ ቅድመ ዝግጅት ማድረጋቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ከተማ የእምነቱ ተከታይ ምዕመናን ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ይህንን የበዓለ ጥምቀት ማክበሪያ ቦታ ላዘጋጁ ምዕመናን ምስጋና በማቅረብ በአንድነት እንድናከብር የሚል መልእክት አስተላልፈዋል። ብርቱካን ታዬ ተጨማሪ ዘገባ አዘጋጅታለች። የውሃ በዓል በውሃ አካባቢ ሊከበር ሲገባው ርቀን መቆየታችን ይታወሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ከተማ የእምነቱ ተከታዮች በከተማ አስተዳደሩ አጠራር መሰረት መስቀል አደባባይ ተብሎ በሚታወቀው ቦታ ላይ በዓለ ጥምቀቱን ለዓመታት ሲያከብሩ ቆይተዋል። ይሁንና ሃይማኖታዊ አስተምህሮቱ የውሃ በዓል በውሃ ዳር እንዲከበር ያስተምራል። የእምነቱ መሪዎችም ተፈጥሮ ባመቻቸችው ጣና ዳር ይከበር ዘንድ ለዘመናት የአማኞች ጥያቄ የነበረውን ለከተማ አስተዳደሩ ቀርቦ ምላሽ በማግኘቱ በዓሉ በጣና ዳር ይከበራል። በተለይ የጥምቀት በዓል ምንጩ መሰረቱ ከዮርዳኖስ ወንዝ ጋራ ከዮርዳኖስ ወንዝ ተነስቶ በየትኛውም የኢትዮጵያ ቤተክርስቲያን ባለችበት ሁሉ በተፈጥሮ ወራጅ ወንዝ የሌለው አካባቢ ካልሆነ በስተቀር በተፈጥሮ ወራጅ አይደለም ባህር የሌለው ካልሆነ በስተቀር በምንም ይሁን በምን ከባህር አካባቢ ከወንዝ ዳር አካባቢ በዓሉ የሚከበር መሆኑ የታወቀና የተረጋገጠ ነው። ይህንን በማጣታችን ቤተክርስቲያን ስታዝን ኖራለች። የሆነው ነው። መጨረሻ ላይ ግን ፈቃድ እግዚአብሔር ሆኖ እነሆ የምታዩት ቦታ ወደ ቀድሞ ቦታችን ተመልሰን በዘንድሮው ዕለት በዚህ በዓላችንን ለማክበር ቅድመ ዝግጅቱ ተጠናቋል። ለዚህ ዓላማ የተዘጋጀውን ቦታም የባህር ዳር ከተማ ነዋሪዎች በማጽዳትና የተለያዩ ለአገልግሎቱ የሚያስፈልጉትን ሁሉ በማሟላት የጥምቀትን በዓል ለማክበር በቂ ቅድመ ዝግጅት ማድረጋቸውን ተናግረዋል። ምዕመናንም በየድርሻቸው ሰፊ ርብርብ ተደርጓል። ይህ የሚታየው ነገር እንዲህ በቀላሉ የተገኘ አይደለም። ወጣቱ ሌት ከቀን እዚህ ስራ ሰርቷል። ባለሀብቶች ያላቸውን ነገር አስተዋጽኦ ለማድረግ ሞክረዋል። በመደልደል ረገድ እንኳ ወደ 500 ቢያጆ አፈር ወደ 200 ቢያጆ ጋራጋንቲ ከ200 ቢያጆ በላይም ድንጋይ ተጠቅሟል በዚህ ውስጥ እና ሰፊ የጉልበት ስራ ሰፊ ርብር የሚጠይቅ ነው የነበረ። በዚህ ሁኔታ የተሰራና 2 ሳምንት ባልሞላ ጊዜ ውስጥ ደግሞ የበዓላት ቀናትም ስላሉ እነሱ ሲታሰቡ በጣም ባጭር ቀናት ውስጥ ሌት ተቀን ተሰርቶ እዚህ የደረሰ ቦታ ነው ማለት ነው። የመጀመሪያው የመብራት ስራ ነው የሰራ ነው። ከዛ በኋላ አሁን ደግሞ የባረም ጥምቀቱ የቧንቧ ዝርጋታ ነው እየዘረጋን ያለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ለዚህ ቅድመ ዝግጅት የበኩላቸውን አስተዋጽኦ ላበረከቱ የከተማ ነዋሪዎች በሙሉ ምስጋና በማቅረብ ጥምቀቱን ለማክበር የሚያስፈልጉን ነገሮች በሙሉ ዝግጁ በመሆናቸው በዓሉን በአብሮነት እናክብር ሲሉ መልእክታቸውን አስተላልፈዋል። ልጆቻችን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን ሙሉ ጊዜያቸውን መስዋዕት አድርገው ከዚህ ታላቅ ቦታ ላይ የበረከት ቦታ ላይ ተገኝተው በምታዩት መልኩ አሳምረውልናል። ጭቃ የለውም፣ ተደልድሏል፣ ተስተካክሏል። እነሆ ድንኳኖች ይተከላሉ፣ መጠለያዎች እየተሰሩ ነው፣ ታቦታተ ሕጉ የሚያርፉበት። ጸበሉንም በዚሁ አጋጣሚ በእውነት የዚህ ሎጂ ባለቤት ጅምሩን የጀመሩት እየገነቡ የሚገኙትም ቦታቸውን ከዚህ ላይ መዋኛ የነበረውን ለመዋኛ የሰሩትን ማለት ነው እስካሁን ማንም ያልተጠቀመበትን ሰጥተውን እዚህ ላይ ውሃውን ጸበሉን ሞልተናል፣ አዘጋጅተናል። በኋላ ታዩታላችሁ። ለሚቀጥለው ዓመት ደግሞ ፈቃደ እግዚአብሔር ሆኖ ቀጥታ ከጣና ላይ እናከብራለን ማለት ነው።